እንፈርጥ ብንዘል ምንም ዋጋ የለውም። እግዚአብሔር ፊት መንበርከክ ምክንያቱም መፍትሄ ያለው ከእግዚአብሔር ነው። ከነገስታቱም አይደለም፣ ከመንግስትም አይደለም፣ ከመሪዎችም አይደለም። መፍትሄ ያለው ከእግዚአብሔር ዘንድ ስለሆነ ደግሞ በዚህ በጾሙ ምህላ ማድረግ ተሰብስቦ በህብረት ሆኖ እግዚአብሔርን መማፀን፣ እግዚአብሔርን መጠየቅ። አሁን እኮ ችግሩ ለእግዚአብሔርም አንመች፣ ህይወታችን ሌላ ብዙ ነገር ሆነና ትንሽ ተምታታብን መምታታት ሆነ እና አደራ በጸሎት እናስብ። እሺ ጸሎት ስታደርጉ፣ ቅዳሴ ስትሄዱ፣ ወደ ቤተክርስቲያን ስትሄዱ፣ ለጉባኤ ስትሄዱ፣ ለጸሎት ስትቆሙ ሀገራችን ኢትዮጵያን፣ ሰማዕታቱን፣ በአርሲ ያሉት ወገኖቻችን ሁሉ በደንብ አድርጋችሁ በጸሎት አስቡ። ፍትህ 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 ብንል ዓለም ለክርስቲያኖች ምቹ ሆኖ አታውቅም። ዓለም ለክርስቲያኖች መልስ ሰጥታ አታውቅም። በተቻላት መጠኑ ዓለም ክርስቲያኖችን ማሳደድ፣ ክርስቲያኖችን መግደል፣ ከክርስቶስ መከራ እያበዛች ሕማም እያበዛች ከክርስቶስ ማራቅ ነው የምትፈልገው ዓለም። ለጌታም አልሆነችም እንኳን ለኛ። ስለዚህ ብዙ ጊዜ እኛ በቃ ፍትህ ምናምን ምናምን በማለት ብቻ ምሰን አይደለም። ምን ያስፈልጋል? በርከክ ማለት ያስፈልጋል። ከቂም ከበቀል ከውሸት ከሐሜት የወጣ ጸሎት ያስፈልጋል ወደ እግዚአብሔር ዘንድ ይደርስ። ስለዚህ እግዚአብሔር ይሰማናል እናምናለን። ግን ደግሞ እግዚአብሔር የሚወደው ጸሎት፣ እግዚአብሔር የሚወደው ጾም፣ እግዚአብሔር የሚወደው ልመና መሆን አለበት ቅድመ እግዚአብሔር የሚያደርግ። ያለበለዚያ እንደዛ ፈሪሳዊና እንደዛ ቀራጭ ነው የምንሆነው። ፈሪሳዊው አስራት በኩራት አወጣለሁ እንዲያረጋለሁ እያለ ሲመጻደቅ የነበረ፣ ቀራጩ ግን ደረቱን እየመታ ፊት ልቆም እንኳን አይገባኝም ኃጢአተኛ ነኝ በደለኛ ነኝ እያለ ራሱን በትህትና ዝቅ ያደረገ ነውና፣ ያኛው የወንድሙን በደል እያየ ስለ ወንድሙ ሲያወራ፣ ይሄኛው ግን የራሴ ኃጢአት እንኳን በዝቶብኛል እያለ ደረቱን እየመታ አይኑን እንኳን ቀላ ማድረግ አፍሮና ፈርቶ እግዚአብሔር ፊት ቆመ። ስለዚህ የማን ጸሎት ተሰማ አለ ክርስቶስ? የዚህኛው የቀራጩ ጸሎት ተሰማ አለ። ፈሪሳውማ ሕግን ያውቃል መጽሐፍትን ያውቃል፣ ግን መጽሐፍትን ማወቅና ሕግን ማወቁ ጸሎቱን እግዚአብሔር ፊት እንዲያደርግ አላረገውም። እውቀት ከትህትና ጋር፣ እውቀት ከጥበብ ጋር፣ እውቀት ከፍቅር ጋር፣ እውቀት ከንስሐ ጋር፣ እውቀት ከጸሎት ጋር ሲሆን ነውና እግዚአብሔር እንዲያው ነፍሳቸውን ያሳርፍልን፣ በቃችሁ ይበለን። መከራ ሕማም የሚቀበሉትን ሁሉ እግዚአብሔር ነፍሳቸውን ይቀበልን። ደግሞ መከራ ሊያደርሱ ደግሞ ያሉትን ደግሞ እግዚአብሔር ወደ ፍቅሩ ይመልስልን። እኛ ይገልበጡ፣ ይገደሉ፣ ይቆረጡ አንልም። ከክርስቶስ እንደተማርነው ከእስጢፋኖስም እንደተማርነው የሚያደርጉትን አያውቁም ይቅር በላቸው ነው ከኛ የሚጠበቀው እና የሴጣን ስራ ነው፣ የአጋንንት ስራ ነው። ስለዚህ እንደዛ እናድርግ። እሺ እስቲ ቆይ፣ ኧረ በስመ አብ ገስት የሁሉ ሰው አለ። መዝሙሩ እንዴት እየሄደ ነው? ትንሽ ቢዚ ሆንኩኝ ብታይ፣ ቢዚ ሆንኩ ሩጫ ሆነ። እስቲ የተወሰነ መዝሙር ዲያቆን ፖስት ያደርገዋል። መዝሙር ያሬድ እያላችሁ እስቲ እየገባችሁ ሰብስክራይብ አድርጉ። ያላረጋችሁ ያላያችሁም እያያችሁ ግቡ ዩቲዩብ ላይ። ቆይ እስቲ አሁን እሱ ብዙም አይደለም። ቆይ እንመለስበታለን። አሁን እሱ ብዙም ኢምፖርታንት አይደለም አብርሽዬ። እስቲ ብዙ ነገር ስላለ ደግሞ ታውቃለህ አንዳንድ ነገሮች መስተካከል አለባቸው እና እስቲ መከራ እናስተካክላለን። የሚስተካከለው እሺ። ገስት ከቦርናጊን ጋር ነበር ያለ እየተወያያችሁ የነበራችሁ ተስፍኔ ቤት አለ ቢገባ አሪፍ ነው። እሺ ዮኒ ሚዩት አድርግልን ፕሊዝ፣ በየተራ ሰጣችኋለሁ። እሺ ኢንዱ ሰላም ብያለሁ። ከላይ ልጀምር። ሰላም ዳቆ ኢንዱ ከላይ ያለውን ይቅርታ። እንዴ ኢንዱና እንዴ ሰላም ናችሁ? ሰላም ብያለሁ ዳቆ። እግዚአብሔር ይመስገን ሰላም ናንተ ነው። ወንድም አለም ማን ልበል? ከየት ቤተ እምነት ነህ? እንደሹ ባላለ ከኦርቶዶክስ ቤተ እምነት። እሺ ወንድም ጥያቄ ኖሮክ ነው? አይ ዝም ብዬ ለመከታተል ነው የገባሁት። እሺ ይሁን ተቀም ችግር የለውም። እሺ
እሺ እሺ ኢሞጂ ናታን ናታን የለህም? 1 2 3 እሺ ክርስቲያን ነኝ። እሺ እንዴ አሁን ቀጥል። ዲያቆንዬ እንዴት ነህ? እንኳን አደረሳችሁ። እንኳን አደረሰን። እግዚአብሔር ይመስገን። ሰላም ላንተ ይሁን። ሰላም ይብዛ። ሰላም ነው። አሜን አሜን። አው ቅድም እሱኔ ቤት ስለነበርኩኝ እዚህ ምን አልከኝ? ድምፅህ በጣም እንትን ይላል። አሁን አይሰማም? እሺ ምን አልከኝ? መስፍኔ ቤት ስለነበርኩኝ ከዛ ወደ መስፍኔ ቅዳሴ ሲገባ ነው ወደዚህ የመጣሁትኝና ለዛ ነው መዝሙር። እሺ እንግዲህ ጥያቄ ያላቸው ከበዙ አወርዳችኋለሁ፣ ግን ተቀመጡ፣ ችግር የለውም። እሺ የቻይንኛ ጽሑፍ ያለው ማን ነው? እኔ ነኝ፣ ኪንግ ነኝ። ዲያቆን እንዴት ነው? ኦ ኪንግ ሰላም ነው። አንተ እንዴት ነው? እንኳን አደረሱት። አሜን። እንኳን አንተ አትበላ፣ አንተ ነኝ ወንድም፣ አንተ አትበላ። አረ እኔ በዚህ ጉዳይ እንኳን አንዳንዴ ገዝት ልካችሁ የማታውቁ ሰዎች እኔ ያሩ ነው ለምን እንትን እንደምትሉ። እሺ ኪንጎ እንዴት ነው? ሁሉ ሰላም ነው? የበረታ ነው? ጾሙ እንዴት ነው? አሪፍ ነው፣ እግዚአብሔር ይመስገን። ተመስገን እግዚአብሔር ይመስገን። እንደ ቸርነቱ እግዚአብሔር ቸር ነው ብቻ ስለ ቸር ነው ብቻ በሱ ቸርነቱ ጥሩ ነው፣ እየረዳን ነው። ያ ምን ልታዘዝ ኪንጎዬ? አይ እንዲሁ ጠፍተዋልና ናፍቆኝ ነው፣ ለዛ ነው ሰላም ልበሉት ብዬ። አዎ አልተመቸኝም ነበረ፣ ትንሽ አልተመቸም ነበር፣ ለዛ ነው። ግን አሁን እየመጣው ነው፣ በደንብ እንገናኛለን። እስኪ ተስፋ እናደርጋለን። አይጥፉ ግን ተስፋ እናደርጋለን። እሺ አልጠፋም ኪንጎዬ። እሺ ወንድም አለ። እሺ ዮኒ ሰላም ብያለሁ። ዮኒ ሰላም ዲያቆንዬ። እግዚአብሔር ይመስገን። ሰላም ላንተ ይሁን። አቤት አይሰማም? ዲያቆን ይሰማል። እግዚአብሔር ይመስገን። ልማር ነው የገባው። ትንሽ ልቆይ። ከኦርቶዶክስ ነኝ። እሺ ይሁን፣ ችግር የለውም። መልካም። እሺ ወንድሜ አንቺ ሰላም ብያለሁ። ዲያቆን እንዴት ነው? ሰላም ነው ወይ? ክብሩ ይስፋ፣ እግዚአብሔር ይመስገን። እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እንዴት ነው? ደህና ነው? ደህና ነኝ እኔ ደህና ነኝ። እኔ አንተ ደህና ነኝ። ጠፍተው መጡ አይደል? አይ ከዚህ በኋላ ወደ ሊሄዱ ነው እንግዲህ። አይ አልጠፋም አለሁ። ያልተመቸም ነበር አንዳንድ። አይ ነው አይቻለሁ። ደስ ብሎኛል በጣም በእውነት የምንጓጓው ስለሆነ እግዚአብሔር ይመስገን። እኔ እንኳን ፈልጌው ነው ዲያቆን። እሺ የሆነ የሚማር ሰው አለና እንዴት ካናዳ ነው ያለው ልጁና እንዴት አድርገው እንደሚያስተምሩት አዶን ነው አላውቅም። ከልጅቷ ጋር ስልክዎትን ቢልኩኝ ስልኩ አለ ስጠዎትና ላገናኘሁት። ያው ትንሽ ከሌላ እንትን ስለሆነ ያው ቋንቋ በእናንተ ካልሆነ እንግሊዘኛውን የሚችሉ እዛ ትንሽ ስለሌሉ ነው። አዎ ምን አለ መሰለሽ አንዬ በጣም እንትን ሆነ። በጣም ብዙ ልጆች አሉ የሚማሩ። አንድ ሁለተኛ ደግሞ አሁን ላይ ከቤተሰብ ጋር ኃላፊነቱ ትንሽ በዛ። ያው ትረጅኛለሽ እና እንደ በፊቱ አሁን በጣም በውስጥ ራሱ እንትን የምላቸው እየቀነስኩኝ ነው፣ ከባድ እየሆነ ስለሆነ ማለት ነው። እና የትና ስልክ አለሁት እንደ የዲያቆን ዳዊት ዶክተር ዳዊት አጣሁት ነበረ ስልካቸው። እስቲ እሳቸው ጋር ልሞክር፣ ምክንያቱም በእንግሊዘኛው ካልሆነ በሌላ ማስተማር ስለማይቻለው እና በቃ ችግር የለውም። በውስጥ አስቀምጪና ስልክሽን ጻፊልኝና አስቀምጥልሻለሁ የዲያቆን ዳዊትን። ምን ላይ እዚህ ላይ ላስቀምጥልዎት? ኢንቦክስ አርጊልኝ። በዚሁ ጻፊልኝ ማለት ነው ቲክታክ ላይ።
በቃ እሺ ዲያቆንዬ፣ እሺ አቀምጥልሻለሁ። ደስ ብሎኛል። መብርሃን በእውነት የምንፈልገውን ስላደረገች አሜን። እንኳን ሰላም መጡሽ ዲያቆንዬ። እሺ እግዚአብሔር ያክብርልኝ አንቺው። እሺ ፊላ ሰላም ብያለሁ። ሰላም ዲያቆንዬ፣ እንዴት አመሹ? እግዚአብሔር ይመስገን። እናንተ ጋር ሌሊት እኛ ጋር ቀን። አዎ እንደዛ ነው። እሺ ከኦርቶዶክስ ቤተክርስቲያን ነኝ እኔ። እሺ ምን ልታዘዝ? ጀምረው ነው ጥያቄው? የትኛውም ቶፒክ ላይ ይቻላል ጥያቄ? ማቆ ከሆነ መልሳለሁ፣ ካልሆነ ደግሞ ጠይቄ መጥቼ መልስላለሁ። ችግር የለውም ዲያቆን። ያው ከዚህ በፊትም እርሶ ሜንሽን ሲያደርጉት ስለሰማው ነው። እንትን ስለ ቅዱሳን ነገረ ቅዱሳን ላይ ስናወራ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለችዋን ነገር ጠቅሰው ሲያወሩ ሰምቼ ነበር። ከዚህ በፊት የተሳሰርን ብልቶች ነን ብለው ነበር። በሰማያት ያሉት ቅዱሳንም እኛም የተሳሰርን ነን፣ ክፍሉ እንደዛ ነው የሚለው ብለው ነበር። እና ከፕሮቴስታንት ወንድመቶች የምንደረሰኝ ጥያቄ ክፍሉ ላይ ከመጀመሪያው ጀምሮ የሚያወራው አሉ ቤተክርስቲያን ውስጥ ስለተከፋፈለው የጸጋ ስጦታ ነው። ለሁሉም እንደየአቅሙ ይሰጠዋል የጸጋ ስጦታ። ብዙ ጸጋ ያለው የከበረ ይሆናል፣ ትንሽ ያለው ደግሞ ያው እንደ መጠኑ እየወረደ ይሄዳል አሉ። እንደዚህ አይነት ጥያቄ ደርሶኝ ነበር። በዚህ ዙሪያ ምን ሊሆን ይችላል ዲያቆን? አይደለም ማንበብ ነው። ምን እልሃለሁ፣ ማንበብ ካነበብከው ሚውት አድርገልኝ። ድምፅ አለ ከጀርባ ማንበብ ነው ወንድም አለም። ካነበብከው እዛው መልሶ አለ። ስለ ጸጋ የሚያወራበት ክፍል አለ፣ ደግሞ ስለ ብልቶች የሚያወራበት ክፍል አለ። ስለዚህ እሱም መለየት ያስፈልጋል። ስለ ጸጋ የሚያወራውን በደንብ ማስቀመጥ ነው፣ ስለ አካል ብልቶች የሚያወራውን ደግሞ ማየት ነው። እንዲያውም ምንድነው የሚለው መሰለ አካል አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎችን ብንሆን፣ ባሪያዎችን ብንሆን፣ ጨዋችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል ነን። አየው አሁን እያወራ ያለው እንዲሁ ስለ መክሊት፣ ስለ ጸጋ፣ ስለ አንድ ሰባኪ፣ ስለ አንድ ዘማሪ አይደለም የሚያወራው። ምክንያቱም ምንድነው የሚለው አስተውል። አይሁድም ብንሆን፣ የግሪክ ሰዎችን ብንሆን፣ ባሪያዎችን ብንሆን፣ ጨዋችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንደሆን ተጠምቀናልና ይላል። አየው እያወራ ያለው በጥምቀት ወደ ክርስቶስ አካል ተጨምሩት ብልቶች ነው። ኦኬ አይሁዶች አሉ፣ ግሪኮች አሉ፣ ባሪያ፣ ጨዋ፣ በቃ ሁሉም አምነው ሲጠመቁ የክርስቶስ አካል ይሆናሉ፣ ብልቶች ይሆናሉ። ኦኬ ስለዚህ እያወራ ያሉ ስለምንድን ማለት ነው? ወደ ክርስቶስ አካል ስለተጨመሩት፣ ወደ ቤተክርስቲያን ስለተጨመሩት ብልቶች ነው የሚያወራው። ቀጠለና ሁላችንም አንዱ መንፈስ ጠጥተናል አለ። አስተውል። ሁላችንም አንዱ መንፈስ ጠጥተናል፣ ሁላችንም በአንድ መንፈስ ተጠምቀናል። ፐርፌክት። ከዛ አካል ብዙ ብልቶች እንጂ አንድ ብልት አይደለምና አለ። አየው እግር እኔ እጅ አይደለሁም የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆን አይቀራልን ይላል። አየው አሁን ስለዚህ እያወራ ያለው ስለ ዘማሪ፣ ስለ ዲያቆን፣ ስለ ካህን አይደለም የሚያወራ ያለው፣ ስለ አገልግሎትም አይደለም የሚያወራ ያለው። እያወራ ያለው ስለምንድን ነው? ብልቶች አሉ፣ አንዱ ብልት አያስፈልገኝም ቢል ማለት ነው። ኦልሬዲ ምን ሆነው ወደ ክርስቶስ በጥምቀት አንድ ሆነው ከክርስቶስ ጋር ከአካሉ ጋር አንድ ሆነው ኦኬ ግሪካዊ ላይ አይሁዳዊ፣ ጨዋ ያለ ባሪያ ያለ ሁሉ አንድ ሆነው ከዛ በኋላ ወደ አካል ተጋጥመው ያ የተጋጠሙት ብልቶች አካሉ ላይ ያሉት ብልቶች አንዱ አያስፈልገኝ ማለት አይችልም። ምን ማለት ነው? ደካማ ካለ፣ ኃጢአተኛ ካለ፣ የደከመ ካለ፣ በስጋ ድካም፣ በኃጢአት በበደል የደከመ ካለ የበረቱት ያስቡታል ማለት ነው። የበረቱት ሊፍታፕ ያደርጉታል፣ ወደ ላይ ያበረቱታል። ኦኬ የህብረት ጸሎት። ለዚህ ቤተክርስቲያን የቅዱሳን ህብረት ናት የምትባለው ለዛ ነው። ስለዚህ ክፍሉ ራሱ የሚያወራውን በደንብ መለየቱ ጥሩ ነው። ከዛ ምን አለ? እኔ እጅ አይደለሁም የአካል ክፍል አይደለሁም ብትል ይህም በማለቱ የአካል ክፍል መሆን አይቀራልን? ጆሮም እኔ አይን አይደለሁም የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ አይን ቢሆን መስማት ወዴት በተገኘ? አየው ሁሉ መስማት ቢሆንስ ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ሁሉ አንድ ብልት ቢሆኑስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝ ሊላቸው አይችልም። ነገር ግን አለ አስተውል፣ ደካሞች የሚመስሉ የአካል ብልቶች ይልቁንም ያስፈልጋሉ። እንዴ እነዚህ ደካሞች ተብሎ ጸጋ ያላቸው ማለት ነው። ባይዘው ያለ ጸጋ ያለ መክሊት የተፈጠረ ሰው የለም። ይሄን ወቅ ሁላችንም ጸጋ አለን፣ ሁላችንም መክሊት አለን። ያለ መክሊት ያልተፈበቃ ባዶ የሆነ ሰው የለም። በተለይ መንፈስ ቅዱስን በጥምቀት ስታገኝ ጸጋ ነው የሚሰጥ።
ኦኬ ጸጋ መንፈስ ቅዱስ ያድርባል። ጸጋ ታገኛለህ። ቁጭ ብሎ መማር እኮ ጸጋ ነው። የእግዚአብሔርን ቤት መጥረግ እኮ ጸጋ ነው። ፕሮግራም መምራት እኮ ጸጋ ነው። አየህ፣ ለሰዎች ወንጌል መመስከር እኮ ጸጋ ነው። ቆመ መዘመርም ጸጋ ነው። አየህ፣ ልዩ ልዩ ጸጋዎች አሉ። አሁን ግን እያወራ ያለው ስለምንድን ነው ማለት ነው? ደካማዎች ስለሆኑ ብልቶች። ደካማ ማለት ጸጋ ስለሌላቸው ማለት አይደለም። ስለምንድን ነው እያወራ ያለው? ምክንያቱም አንድ ሰው ለምሳሌ ልጠይቅ፣ አንተን አለ ወንድሜ፣ ለምሳሌ እኔ ዲያቆን ነኝ፣ ዘማሪ ነኝ። አንተ ጸጋ የለህም እንበል፣ ወይም የዝማሬ ጸጋ እንበለው፣ ብቻ ጸጋ የሚባል ነገር የለህም እንበል። ምሳሌ ነው የምሰጥህ። ደካማ ልትባል ነው አንተ? ነው እንደዛ ሳይሆን ጠይቄ መረዳት ጸጋ አለኝ ማለት ነው። በቃ ጎበዝ፣ አየኸው። ስለዚህ እዚህ ጋር ደካማና የከበሩ ብልቶች ብሎ የሚያስቀምጣቸው የዘማሪ የሆነ ደግሞ ዘማሪ ያልሆነ ሰባኪ የሆነ ሰባኪ ያልሆነ እያለ አይደለም። ኦኬ፣ ይልቁን ምን እያለ ነው? በአካሉ ላይ ሆኖ ብልቶች ሆነው ተጨምረው ግን በስጋ ድካም ያሉ የክርስቶስ አካል ናቸው። መንፈሳዊ ፍሬ ግን ለማፍራት የሚታገሉ ማለት ናቸው። እነዚህ ብልቶች ያስፈልጋሉ። ተበላሹ፣ ደከሙ፣ ኃጢአት ሰሩ፣ በደል በደሉን አንተዋቸው እና ነገር ግን አለ ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው አየው፣ ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። አስተውል፣ ክብር ያላቸው ብልቶቻችን ይላል። ይህ አያስፈልጋቸውም። ጸጋ ያስፈልግ እንዴ? በጸጋ ላይ ጸጋ እኮ ማግኘት እኮ ክብር ነው አይደል? አይ በቃ እዚህ ጋር የሚያወራው ስለ ዝማሬ ወይ ስለሆነ ስለ ስብከት ጸጋ ነው ካልክ አይ እኮ አያስፈልጋቸውም እያለ ነው። ስለዚህ አያስኬድም። አየው፣ አያስኬድም። ግን የከበሩ ብልቶች አሉ፣ ደካማ ብልቶች አሉ። የከበሩ ብልቶች ምን እንደሚያደርጉት ይላል። እነዚህ ደካማ ብልቶችን ያስቧቸዋል ወደ ክብር እንዲመጡ። ከዛ ምን አለ? ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ። አየው፣ ሁሉም ብልት ማለት ነው። ሁሉም ደካማውም ብርቱም አንዱ አንዱን ያስብ። ስለዚህ እዚህ ጋር እያወራ ያለው ስለ ዝማሬ ስለ ስብከት ምናምን አይደለም የሚያወራው። ስለዚህ በብልቶች መካከል የሚኖር መተሳሰብ ይኖር፣ በአካል መለያየት እንዳይሆን ለጎደው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካል ምን አድርጎ ይላል? አገጣጠመው ይላል። ስለዚህ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይሰኛሉ። ፊላል አሁን ድጋሚ ልጠይቅ፣ አንድ ብልት ቢሰቃይ ብልቶቹ ሁሉ አብረው ይሰቃያሉ ማለት ጸጋ ነው? መክሊት ነው? የዝማሬ የስብከት ጸጋ ማለት ነው? እንደዛ ሳይሆን ያው በአንዱ ብልት ላይ የሚደርስ መንፈቅናም ሊሆን ይችላል፣ ሌላም ነገር ሁሉንም የቤተ ክርስቲያንን ህብረት ያስጨንቃል መሰለኝ። በቃ ህብረቱ ያ ህብረት ያ የቤተ ክርስቲያን ህብረት ያ የክርስቲያኖች ህብረት አንዱ አንዱን ያግዛል ነው። በምን? በጸሎት በምልጃ በልመና ያግዛል። በሚያስፈልገው በስጋም በነፍስም ያግዟል ማለት ወደ ክብር እንዲመጣ። ከዛ ግን ዝቅ አለና ምን አለመሰለ አሁን ደግሞ ከታች ቁጥር 28 ላይ እግዚአብሔርን በቤተክርስቲያን አንዳንዶቹን አስቀድሞ ሐዋርያትን አየው፣ ሁለተኛ ነቢያትን፣ ሶስተኛ አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታ እርዳታንም አገዛዝንም የልዩ ልዩ ልሳኖችንም አድርጓል። ሁሉ ሐዋርያቶች ናቸውን? ሁሉስ ነቢያቶች ናቸውን? ሁሉስ አስተማሪዎች ናቸውን? ያለ ደግሞ ስለ ልዩ ልዩ ጸጋ ይወራል ማለት ነው። ስለዚህ ክፍሉን በደንብ አድርጎ ማጥናት ነው ወንድም። ችግሩ ፕሮቴስታንቱ ጋር የሚመቻቸውን እየለቀሙ ስለሚወስዱ ያኑ ችግር ነው ችግር የሆነው። ይሄ ሁሉ ለመቃወም ነው የቅዱሳኑን ነገር። እሺ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን አሜን። እሺ፣ አዲስ ሰላም ብያለሁ። ሰላም ዲያቆን፣ እንዴት ነበር? እግዚአብሔር ይመስገን። እግዚአብሔር ይመስገን። ተመስገን። ከኦርቶዶክስ እምነት ነኝ። እንዲህ ትምህርት መከታተል ነበር የገባሁት። ባታወርደኝ ደስ ይለኛል። ምን አልከኝ? ባታወርደኝ ደስ ይለኛል። ትምህርቱን ለመከታተል ነው የገባሁት። መቼ አወርዳለሁ አልኩኝ። ኧረ ተው ግን ተው። የሚል ፊደል እንኳን ካፌ ወጥቷል። ተው አይደለም። አይ እሺ ችግር የለውም ተቀመጥ። መምህራኑ ምንድነው ጠያቂዎች እየበዙ ከመጡ ነው እንጂ የሚበዙ ከሆነ ቦታ ላይ ካይለ ነው እንጂ ተቀመጥ። ነው ያረ ችግር የለውም። እንደውም እንዳይበርድሽ ነው ከበፍታችሁ ታረጉ እንዳልፈራ ይሆናል። እሺ ዛሬ ብዙ አልቆይም። ባይዘወይ ብዙ ስለማልቆይ ድንገትም ነው የገባሁትና
አንዳንድ ነገሮች ጥቂት ነገር እናገር። በተለይ በዚህ በምኩራብ ሳምንት ምን ምን ይደረግ ምንድነው ትምህርቱ የሚለውን ጥቂት ነገሮች ባነሳላችሁ ደስታዬ ነው በእውነት እና እስቲ ጥቂት ደቂቃ እናገራለን። በየቤተክርስቲያኑ በእርግጥ ትምህርት ተሰጥቷል። ትናንት ዕለት ሰንበት ያስቀደሰብካላችሁ ግን እስቲ በደንብ ደግሞ ከኔ ጋር በተለይ ይሄ በእግዚአብሔር ቤት እንዴት መመላለስ እንዳለብን በእግዚአብሔር ቤት እንዴት መኖር እንዳለብን በተለይ አገልጋይ ሆነን ምእመንም የሆንን እንዴት ነው መመላለስ ያለብን የእግዚአብሔር ቤት እንዴት ነው መፍራት ያለብን ምኩራብ ላይ ምንድነው የሚሰበከው? ለዚህ ዘወረደ ላይ የተሰበካለ ቅድስት ላይ የተሰበካለ አሁን ደግሞ ምኩራብ መተናል። ምኩራብ ላይ እንግዲህ አንድ ሳምንት የሳምንት ጠቅላላ ምኩራብ እየተባለ ይሰበካል። ኦኬ እና በዛ ላይ እናወራለን። አንድ ጊዜ ታርግልኝ ፕሊዝ አሌክዛንደር። እሺ ማነው ሌላ ጥያቄ? ፋይሳ ነው የሚለው ፋይሳ። ሰላም ዲያቆን፣ እንዴት ዋላችሁ? እግዚአብሔር ይመስገን። ጥያቄ የለኝም፣ እኔ ቁጭ ብዬ ለመማር ነው። ኦኬ እሺ ኤልዳና። እሺ ጋቤ ነው የሚለው ኤልዳና። ወጣሽ እንዴ ጋቤ? መምህር እንዴት ዋላችሁ? ተከረማችሁ? ሰላም ነው? እግዚአብሔር ይመስገን። መምህር አይደለሁም እኔ ወንድማችሁ ነኝ። ወንድም ካልከኝ በቂ ነው፣ ከበቂ በላይ ነው። እሺ ዲያቆን ያሬደው እንዴት ናችሁ? እግዚአብሔር ይመስገን። ትንሽ ስለ ምኩራብ ካሁኑ እኛ አሁን ቤተክርስቲያን ከምንለው ካሁኑ ጋር ምን ተያያዥነቱን ትንሽ እስኪ ብታብራራልኝ ደስ ይለኛል። እሺ መልካም። እሺ ጳውሎስ ጥያቄ አለ? ጳውሎስ እሺ የለህም። አሌክዛንደር ነው የሚለው አሌክዛንደር። ኦኬ እሺ በጣም ጥሩ። እስቲ ጥቂት እንናገር ስለ ምኩራብና ከዛ በቃ እንጨርሳለን። ምክንያቱም ለአንደኛ ሌሊት ነው እኔ ጋራ አሁን ድንገት ነው የገባሁት እና ጥቂት ነገሮችን እናገርና ከኔ ጋራ እንጨርሳለን ማለት ነው። አይ ቲንክ መምህር ዋለሸትን ያቻቸው ነበር መሰለኝ፣ ወጡ መሰለኝ። እሺ እግዚአብሔር ይርዳን። እግዚአብሔር በነገሮች ሁሉ ያስተምረን። ምኩራብ ይሄ ሳምንት ምኩራብ እንለዋለን ታውቃላችሁ። ጥያቄው የነበረው እንግዲህ ምኩራብና መቅደስ ምንድነው ልዩነቱ ነው። ቅዱስ ያሬድ ይህን ሳምንት ምኩራብ ብሎ ይጠራዋል። ኦኬ ምክንያቱም ጌታችን ያስተማረበት ወደ መቅደስ ገብቶ ስርዓትን የሰራበት ወደ መቅደስ ገብቶ ለዋጮችን፣ አጭበርባሪዎችን፣ ሌቦችን፣ አታላዮችን እየገረፈ ያስወጣበት ነው። ኦኬ ስለዚህ ምኩራብ ብሎ ያነሷል። ምኩራብ ብሎ ያነሳበት ምክንያት ለምንድን ነው? ምኩራብ በነገራችን ላይ የአይሁዶች የጸሎት ቦታ ማለት ነው። የአይሁዶች የጸሎት ቦታ ከእስራኤል ውጭ በየትም ቦታ ሊሰራ ይችላል። ትልቁ በመቅደስና በምኩራብ መካከል ያለው ልዩነት ምኩራብ ከእስራኤል ሀገር ውጭ በየትም ቦታ ሊሰራ ይችላል። ኦኬ በየትም ቦታ ሊሰራ ይችላል። በየትም ቦታ ሊመሰርቱ ይችላሉ። በሄዱበት ቦታ አባወራዎች ተሰባስበው ከ10 በላይ አባወራዎች ካሉ ምኩራብ አድርገው መመስረት ይችላሉ። ምኩራብ ማለት የጸሎት ቤት፣ የጸሎት ስፍራ፣ የአይሁድ የጸሎት ስፍራ፣ መጽሐፍትን የሚያነቡበት፣ ጥቅል መጽሐፍትን በተለይ የሚያነቡበት፣ የሚማማሩበት፣ የሚገናኙበት ነው። ያ ምኩራብ ይባላል። መቅደስ ግን ከእስራኤል ውጭ አይሰራም ነበር። አስተውሉ ልዩነቱን። አንደኛው ልዩነት ይሄ ነው። መቅደስ ከእስራኤል ሀገር ውጭ አይሰራም። ከእስራኤል ቦታ ክልል ውጭ አይሰራም። ምኩራብ ግን በተለያየ ቦታ ይሰሩ ነበር። ስለዚህ አንደኛው ልዩነት ይሄ ነው። ሌላው ልዩነት ኢየሱስ ክርስቶስ ምኩራብን የአባቴ የጸሎት ቤት ብሎ አልጠራውም። በየትም ቦታ ላይ ምኩራብን የአባቴ የጸሎት ቤት ብሎ አልጠራውም። ይልቁንም መቅደሱን ግን የጸሎት ቤት የአባቴ ብሎ ሲጠራው ታያላችሁ። ኦኬ የአባቴ ቤት የጸሎት ቤት ብሎ ሲጠራው ታያላችሁ።
ጌታችን ኢየሱስ ክርስቶስ ወደ ምኩራብ ብዙ ጊዜ ይገባ ነበር። ኢቨን ትዝ ይላችሁ እንደሆነ በ12 ዓመቱ በመቅደስ ሆኖ ጌታ አስተምር ነበረ። ጌታ ከመምህራኑ ከሊቃውንቱ ጋር ብዙ ይነጋገር ነበረ እና በዚህ በማርቆስ ወንጌልም በማቴዎስ ወንጌልም ስለ ምኩራብ አንዳንድ ሀሳቦችን ልስጣችሁ። ምን ይላል? ለምሳሌ የማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ደግሞም ወደ ምኩራብ ገባ፣ በዚያም እጁ የሰለለች ሰው ነበረ። አስተውሉ። ደግሞ ወደ ምን ገባ ይላል? ወደ ምኩራብ። አይሁዶች የሚሰበሰቡበት የጸሎት ቦታ ነበረች፣ የምስጋና ቦታ ነበረች። ያቺ የአይሁድ ቦታ ምኩራብ ትባላለች። ስለዚህ በዛ ሄዶ ምን አረገ ጌታ? እጁ የሰለለችው ምን አረገ ይላል? ፈወሰው፣ አዳነው ይላል። ኦኬ። የጸሎት ቦታ እንደሆነች ምኩራብን የምታውቁት በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና ይላል። አያችሁ፣ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና ለታይታ ያደርጉታል ነው። ለታይታ ስለሚያደርጉትና ምኩራብ የአይሁድ የጸሎት ቦታ ነው፣ የምስጋናቸው ቦታ ነው። የሚያነቡበት መጽሐፍት የሚያነቡ በዚህ በሉቃስ ወንጌል አምላካችን ክርስቶስ በምኩራብ ተገኝቶ ያነባው መጽሐፍ ነበረ። ኦኬ፣ እሱንም ላንብብላችሁ። የሉቃስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 4 እሺ። ትምህርት ላይ ትምህርት የምትረብሹ ሰዎች እኔ አትገቡኝም። በቃ ትምህርት ጀምረን አይደለ? ትምህርት ስለጀመርን ኮመንቱን ተውት ኮመንቱን፣ አለበዚያ ሚዩት ነው ማረጋችሁ። እውነቱን ለመናገር እኔ አልረበሽም፣ ግን ሌላ ልጆችን እየረበሻችሁ ነው። እና አሁን ትምህርት ነው የያዝነው፣ ጥያቄና መልስም አይደለም። ኦኬ ሶ ምኩራብ ላይ አምላካችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 4 ላይ ስናነብ የሉቃስ ወንጌል ምዕራፍ 4 ቁጥር 16 እና 20 ላይ ስናነብ ወደ ገባበትም ወደ ናዝሬት መጣ ይልና እንደ ልማዱም ይላል። አስተውሉ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይላል። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው ይላል። አስተውሉ። ተነስተውም ከከተማ ወደ ውጭ አወጡት ያለ በምኩራብ የርኩስ ያለ የሉቃስ ወንጌል ምዕራፍ 4 ከቁጥር 16 የሉቃስ ወንጌል ምዕራፍ 4 ቁጥር 20 የሉቃስ ወንጌል ምዕራፍ 4 እንዳለ ምዕራፍ 4 ስታነቡት ስለ ምኩራብ ስለነበረው ነገር ያወራል። አሁን ግን ምኩራብ አሁን የትናንቱ እሑድ የዮሐንስ ወንጌል ምዕራፍ 2 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ከዚህ በኋላ ይላል ከቁጥር 13 ጀምሮ አንብላችሁ የአይሁድ ፋሲካም ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ። አስተውላው። ከቅድም ብያቸዋለሁ። ምኩራብ ከኢየሩሳሌም ውጪ ሊመሰረት ከኢየሩሳሌም ውጪ ሊሰራ ይችላል። ምኩራቦች በተሰደዱበት ቦታ ሁሉ ሊሰሩ ይችላሉ። እስራኤላውያን አይሁዶች ችግር የለባቸው። መቅደስ ግን ከእስራኤል ውጭ አይሰራም፣ አይታነጽም። ስለዚህ እየተናገረ ያለው ስለምንድን ነው? አሁን ኢየሱስ ክርስቶስም ወዴት ወጣ ይላል? ወደ ኢየሩሳሌም ወጣ። አሁን በመቅደስም ይላል በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። አስተውሉ። በምኩራብ አይደለም በሬና እርግብ የሚሸጠው። ሌላው ልዩነት ይሄ ነው። ምኩራብ ውስጥ እርግብ፣ በሬ፣ ኦኬ፣ በግ አይመጣም ለመስዋዕት። ምክንያቱም በምኩራብ መስዋዕት አይቀርብም። በምኩራብ መስዋዕት አይቀርብም። መባ መስዋዕቱ ወደ ምኩራብ አይገባም። ኦኬ፣ መባና መስዋዕት የሚገባው ወደ መቅደሱ ነው የሚገባው። ይሄም አንድ ትልቁ ልዩነት ነው። በምኩራብ መስዋዕት አያደርሱም፣ መስዋዕት አያቀርቡም። በሬ፣ በግ፣ ርግብ በምኩራብ የሚገባ ወደ ምኩራብ የሚገባ አይደለም። ኦኬ፣ ወደ መቅደስ ግን የሚገባ ነው። ስለዚህ ወደ መቅደሱ ሲገባ ጌታ በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ ይላል። ጌታ እኮ ወደ መቅደስ እኮ ሲያስተምር እኮ በመቅደስ እኮ ሲገኝ እኮ ይሄ የመጀመሪያው አይደለም። ይህን ታውቃላችሁ። የመጀመሪያው አይደለም። ባለፈው ቅድም ነግራቸዋለሁ። ባለፈው አልኩኝ፣ ቅድም ነግራቸዋለሁ። አምላካችን ኢየሱስ ክርስቶስ በ12 ዓመቱ በቤተ መቅደስ አይደለ እናቱ ድንግል ማርያም እና ዮሴፍ ያገኙት አይደል? እንዲህ ይላል። ላንብብላችሁ። ማቴዎስ ወንጌል ላይም ተቀምጧል በደንብ። እሺ፣ እንዲህ ይላል። እሺ፣ በመቅደስ እኮ ጌታ ይገኝ ነበረ። የሚገርማችሁ ነገር ይገኛል ጌታ። ያያቸዋል እኮ በሬዎችን፣ ለዋጮችን፣ እነዚህ ሁሉ ያያል። ግን ጌታ ለምን የዛለት ጠብቆ ጅራፍን ገምዶ አስወጣቸው?
ቢባል ትልቁ መልስ ምንድነው? ጌታ ያለ ጊዜው ሁሉን በጊዜው ስለሚያደርግ እርሱ ባወቀ እርሱ በፈቀደ ሁሉም በጊዜው ነው የሚያደርገው። አንዱም ሊታገሳቸው አንድም እሱ የምህረት እድል የሚሰጥ ምህረትን የሚሰጥ ስለሆነ የማንን ጥፋት የሚፈልግ ስላልሆነ ይታገሳል። ታግሶ ግን አልስተካከለ ግን ጅራፉን ያነሳል፣ እንቀጣለን ማለት ነው። ስለዚህ በመቅደስ ጌታ የመጀመሪያው አይደለም ሲገኝ፣ ፈጽሞ የመጀመሪያው አይደለም። ይልቁንም በመቅደስ ሲገኝ አምላካችን ኢየሱስ ክርስቶስ ብዙ ጊዜ ተገኝቷል። ብዙ ጊዜም ይህን ሲያደርጉ አይቷቸዋል። ይሄ ግን የሚለየው ለምንድን ነው? አሁን ትልቁ ጥያቄ ይሄ የሚለየው ለምንድን ነው? ምን ተፈጠረ? ምንስ ሆኖ ነበረ? እሺ እንዲህ ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 46 ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት ይላል። የሉቃስ ወንጌል ምዕራፍ 2 ቁጥር 46 አያችሁ ምን ይላል? በመቅደስ አገኙት ይላል። ማንን? ጌታችንን። ስለዚህ በመቅደስ ሲገኝ የመጀመሪያው አይደለም ኢየሱስ ክርስቶስ፣ ከዚህ በፊትም በመቅደስ ተገኝቷል። ይሄ ጊዜ ላይ ግን ጅራፍ ገምዶ ምን አረገ? እየገረፈ ያስወጣበት፣ የእርግቡን፣ የበሬውን፣ የበጉን እነዚህን ሁሉ ፈቶ ያወጣበት፣ ለዋጮችን ደግሞ እየገረፈ እቃቸውን የገለበጠበት፣ የሚለውጡት ነገር የገለበጠበት። በጣም ተቆጥቶ ነበር ጌታ። በነገራችን ላይ ጌታ ተቆጣ ተብሎ በተለያየ ክፍል ተነግሮለታል። ጥቂት ክፍሎች ናቸው ጌታ ተቆጣ የተባለለት። አንደኛው ክፍል ይሄ ነው። ዋናው ተቆጥቶ ነው የሚለው። ተቆጥቶ ጌታም ነው የሚለው። ጅራፍን ገመደ ነው የሚለው። ስለዚህ ጌታ ተቆጣ ተብሎ 3-4 ቦታ ተነግሮለታል። አንደኛው ይሄ ነው። ሁለተኛው ደግሞ በዚህ በማርቆስ ወንጌል የምናገኘው ህፃናት ትዝ ይላቸዋል። ህፃናት ወደሱ ሲያመጡ ሲገፈትሯቸው ወይ ደግሞ ቆይ ሲሏቸው ከጌታ ሲያርቋቸው ተቆጥቶም ይላል። ላንብብላችሁ እሱንም ተቆጥቶም ይላል። እዚህ ማርቆስ ወንጌል ላይ ስለ ጌታ መቆጣት ሲያወራ የማርቆስ ወንጌል እንዲህ ይላል። የማርቆስ ወንጌል ምዕራፍ 10 ቁጥር 14 የማርቆስ ወንጌል ምዕራፍ 10 ቁጥር 14 ላይ ኢየሱስ ግን አይቶ ተቆጣና ይላል። የማርቆስ ወንጌል ምዕራፍ 10 ቁጥር 14 ኢየሱስ ግን ምን አለ? አይቶ ተቆጣና ህፃናቱ ወደ እኔ ይመጡ ዘንድ ተው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና አለ። አያችሁት? ስለዚህ ተቆጣ ተብሎ ተነግሮለታል። አንደኛው እንግዲህ ዛሬ በቅዳሴያችን የተነበበው ትናንት ማለት ነው በእናንተ የተነበበው የዮሐንስ ወንጌል ምዕራፍ 2 ነው። ምን ይኸው ምን ይላል? በመቅደስም በጎችና እርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችን በሬዎችን ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበቶቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታደርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብላ የተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ጠየቁት ይላል። አስተውል። አሁን እዚህ ጋር ነው የምፈልገው። ምን የሚል የአባቴን ቤት የንግድ ቤት አታደርጉት የሚል ቃል አለ። እነዚህ ሰዎች የእግዚአብሔርን ቤት የጸሎት ቤት፣ የምስጋና፣ የፍቅር፣ የይቅርታ፣ የመጽናኛ ቤት የሆነውን የመነገጃ ቦታ አደረጉት። መነገድ ንግድ። አሁን ታውቃላችሁ ንግድ ክስረት አለው፣ ትርፍ አለው፣ ውሸት አለው፣ ክርክር አለው፣ ማታለል አለው አይደለ? ንግድ ቦታ መርካቶ ስትሄዱ በጣም ውሸታም ሰዎች ሞልተዋል። እያጭበረበሩ የሚሸጡ፣ በሚዛን የሚያታልሉ፣ በገንዘብ የሚያታልሉ፣ የሚሰርቁ አይደለ? የንግድ ቦታ በጣም ብዙ ምስቅልቅል፣ ትርፍ አለው፣ ክስረት አለው። የእግዚአብሔርን ቤት ከንግድ ቤት አደረጉት፣ እኩል አደረጉት። የእግዚአብሔር ቤት ክስረት የለውም። የእግዚአብሔር ቤት በፍቅር የተሞላ ነው። የይቅርታ ደጅ ነው። የእውነት ደጅ ነው። መጽናኛ ነው። ከምስጢራት የምንካፈልበት ነው። ክቡር ስጋን ክቡር ደም የምንበላበት ነው። የምንዘምርበት ነው። የምናመልክበት ነው። ቅዳሴ የምንቀድስበት ነው የእግዚአብሔር ቤት። ችግሩ ግን እኛ የምናደርገው የእግዚአብሔር ቤት ንግድ አደረግ ነው። የአባቴን ቤት የንግድ ቦታ አደረጋችሁት። ንግድ የተባለ ማጭበርበራችን፣ በእግዚአብሔር ቤት እየተገኘን የምናጭበረብረው ማጭበርበር። አንድም የእግዚአብሔር ቤት የተባለው እኛ ነን። በነገራችን ላይ እኛ ራሳችን ታውቃላችሁ፣ በመጽሐፍ ቅዱስ 3 አይነት መቅደስ አለ። አንደኛው መቅደስ እኔና እናንተ ነን። እናንተ የእግዚአብሔር ማደሪያዎች መቅደሶች አይደላችሁ ምን እንደሚል
እኔና እናንተ የእግዚአብሔር መቅደሶች ነን፣ የእግዚአብሔር ማደሪያዎች ነን፣ የመንፈስ ቅዱስ ማደሪያዎች ነን። ይሄ እኛ ምን እንባላለን ማለት ነው? መቅደስ እንባላለን። ሁለተኛው መቅደስ ደግሞ የክርስቲያኖች ህብረት ነው። የኔና የእናንተ ህብረትን ይባላል መቅደስ ይባላል። ኢየሱስ ክርስቶስ ምን አለ? አንድም ሁለትም ሶስትም ሆናችሁ በስሜ የተሰበሰቡ እኔ በማዕከላችሁ እገኛለሁ። አያችሁ። ስለዚህ ያ የክርስቲያኖች ስብስብ ምን ይባላል? ቤተክርስቲያን መቅደስ እንለዋለን ማለት ነው። ማደሪያ እንደማለት ነው መቅደስ ማለት። ኦኬ። የክርስቲያኖች ህብረት የመንፈስ ቅዱስ ማደሪያ ነው። ክርስቶስ ይገኛል በመሃል። ስለዚህ ምን ይባላል? መቅደስ ይባላል። ኦኬ። ሶስተኛው ደግሞ ህንፃ ቤተክርስቲያኑ፣ ህንፃው ሚስጥራት የምንፈጽምበት፣ ስጋው ደግሞ የምንቀበልበት፣ ልጆቻችንን የምናጠምቅበት፣ ቃለ እግዚአብሔር የምንሰማበት፣ አምልኮ የምንፈጽምበት፣ ህብረት ፍቅር የምናደርግበት፣ ፈውስ ስጋ ፈውስ ነፍስ ያለበት ይሄ ደግሞ ይባላል ህንፃ ቤተክርስቲያኑ ማለት ነው። ኦኬ። እኛ ኦርቶዶክሲያን ምን አለን? ህንፃ ቤተክርስቲያን አለን። እኛ አዳራሽ የለንም። ምክንያቱም ህንፃ ቤተክርስቲያን አለን። ምን የምናደርግበት፣ ስጋው ደግሞ የምንፈተትበት፣ ሚስጥራት የምንፈጽምበት። በቤታችን አይደለም እኛ ሚስጥራት የምንፈጽመው፣ በእግዚአብሔር ቤት ሚስጥራት እንፈጽማለን። ስለ እግዚአብሔር ቤት አንዳንድ ጥቅሶች ልስጣችሁ። የእግዚአብሔር ቤት በጣም የሚፈራ የምንጠነቀቅለት ነው። የእግዚአብሔር ቤት እንዲሁም ማን ነው? ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት በጣም የሚገርም ነገር ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ይላል፣ ብዘገይ ግን በእግዚአብሔር ቤት በእግዚአብሔር ማደሪያ ቤት አስተውሉ፣ በእግዚአብሔር ማደሪያ ቤት እንዴት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው። ያችሁ ይሄ ህንፃ ቤተ ክርስቲያኑ የሕያው እግዚአብሔር ምንድን ነው? ቤት ነው። ኦኬ። ቤቱም የእውነት አምድና መሰረት ነው። ጉልላቱ ክርስቶስ የሆነለት በክርስቶስ ደም የከበረ መላእክት ከኛ ጋር አሉበት፣ ቅዱሳኑ ከኛ ጋር አሉበት፣ ሰማዕታቱ ከኛ ጋር አሉበት፣ ማህበረ መላእክቱ ከኛ ጋር አለበት። የሰማይ ደጅ የሆነች ለዚህ ነው ስንገባ ወደ ቤተክርስቲያን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም እንላለን አይደል? የሰማያዊት ኢየሩሳሌም አምሳል የሆንሽ በምድር ያለሽ በምድር የተተከልሽ ግን ሰማያዊውን የምታሳይን አንቺ የሰማያዊቱ ኢየሩሳሌም ምሳሌ የሆንሽ ቅድስት ቤተክርስቲያን ሰላም ልሻለሁ እንላለን። ስለዚህ ምን እንላለን ማለት ነው? አስተውሉ። ቤቱ የእግዚአብሔር ቤት ምንድን ነው? የእውነት አምድና መሰረት ነው። ለምን? መሰረቱ ምን ስለሆነ? ኢየሱስ ክርስቶስ ስለሆነ። ክርስቶስ የሌለበት ቤተ መቅደስ፣ ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ቤት ዝም ብሎ ህንፃ፣ ዝም ብሎ አዳራሽ ነው። ዝም ብሎ አዳራሽ ነው። ስጋው ደግሞ የማይፈተትበት፣ የጌታ ስጋና ደም የማይበላበት የማይጠጣበት፣ ክርስቲያኖች ተገናኝተው የጌታ ስጋና ደም የማይበሉበት የማይጠጡበት ዝም ብሎ አዳራሽ ነው። ዝም ብሎ ሄዶ ፓርቲ እንደመጨፈር ነው። እኛ ስቴጅ የለንም። ኦኬ። ሾው አይደለም የምናሳየው፣ ጭፈራ አይደለም የምናሳየው። እኛ መሰዊያ አለን። መሰዊያችን በቤተ መቅደሱ አለ፣ በእግዚአብሔር ቤት አለ። በመሰዊያችን ላይ ክቡር ስጋን ክቡር ደሙን እንፈትታለን። አስተውሉ። ኦኬ። በመሰዊያ ላይ እናደርጋለን፣ የጌታን ስጋና ደም እናቀርባለን። ስለዚህ እኛ በቤተክርስቲያናችን እኛ ምን የለንም? ስቴጅ የለንም፣ መድረክ የለንም። ያለን ምንድን ነው? መሰዊያ ነው ያለን። መሰዊያ ያለን ከሌሎቹ የሚለየን ከፕሮቴስታንቱ የሚለየን ይሄ ነው። ፕሮቴስታንቱ በተለይ ጴንጤቆስታል ምን አላቸው? ስቴጅ ነው ያላቸው፣ መድረክ ነው ያላቸው። ኦኬ። እኛ ደግሞ መሰዊያ ያለን። ስለዚህ እኛ ምናለን? የእነሱ አዳራሽ ነው እንላለን። ኦኬ። እኛ ደግሞ መሰዊያ ስላለን ከአንዱ ስጋና ከአንዱ ደም ስለምንበላ ስለምንጠጣ እኛ ምንላለን? መቅደስ አለን፣ ቤተክርስቲያን አለን፣ የእግዚአብሔር መገኘቱ ያለበት የእግዚአብሔር ማደሪያው የሆነ ቤተክርስቲያን አለን እንላለን። ያቺ የተከበረች ቦታ፣ ያቺ የፍቅር ቦታ፣ ያቺ የእግዚአብሔር መገኘቱ እየድን የምንጽናናበት። እንዴ በጣም እኮ የሚገርም ነው። ቤተክርስቲያን እኮ ቢቆለፍ፣ እስቲ ኮመንት ላይ መልሱልኝ። ቤተክርስቲያን ተቆልፎ በር ላይ ሄዳችሁ ጸልያችሁ አታውቁም? በር ላይ ሄዳችሁ ጸልያችሁ አታውቁም? መልሱልኝ ኮመንት ላይ። ቤተክርስቲያን ቢቆለፍም በር ላይ ሄዳችሁ እያነባችሁ ከእግዚአብሔር ጋር እያወራችሁ ጸልያችሁ አታውቁም? ቅዳሴ በሌለበት ሰዓት
ታውቃላችሁ አይደል? ኦኬ። እስቲ ከፕሮቴስታንቱ ወንድሞቻችን ማነው አዳራሽ ከተዘጋ ከተቆለፈ በኋላ ጨርሰው አምልኳቸውን ጨርሰው ከሄዱ በኋላ ተመልሶ መጥቶ እዛ አዳራሹ በሩ ጋር ቆሞ ጸሎት የሚያደርጋለ? ጸሎት የሚያደርጋለ? የለም። ኦኬ። ልዩነቱን ይዩት። እኛ የእግዚአብሔርን ቤት ያን ህንፃውን ለእኛ ድንጋይ ብቻ አይደለም ብረት ብቻም አይደለም የእግዚአብሔር መገኘቱ አለበት። ለምን? መሰዊያው ባለበት እግዚአብሔር አለ። መሰዊያው አለ እዛ የጌታ ስጋና ደም ይቀርባላ። የጌታ ስጋና ይፈተታላ። የጌታ ስጋና ደም በሚፈተትበት ክርስቶስ ይገኛል። ስለዚህ ሁሌም ሄደን ወደ ቤቱ ሄደን ከእግዚአብሔር ጋር እናገራለን። ወደ ቤቱ ሄደን እግዚአብሔርን እናየዋለን፣ አባታችንን አምላካችንን እናናግረዋለን። በፕሮቴስታንትስ አዳራሹ ከተቆለፈ በኋላ ሄዶ አዳራሹ ጋር ሄዶ እግዚአብሔር እኮ በዚህ ይገኛል፣ ይሄ እኮ የእግዚአብሔር መገኘት ነው፣ ስለዚህ ቆሜ ጸሎት ላድርግ የሚል የለም። አያችሁ ምን ያህል ልዩነት እንዳለን አመላከታችን። ስለዚህ ኢየሱስ ክርስቶስ በደንብ አስተውሉ። ምንድን ነው ቅዱስ ጳውሎስ ለጢሞቴዎስ ልጁ ለመንፈሳዊ ልጁ ምን አለው? ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ። በእግዚአብሔር ቤት፣ በእግዚአብሔር ማደሪያ፣ በክርስቲያኖች ህብረት እንዴት ነው መመላለስ የሚገባ? እግዚአብሔር መገኘቱ አለበት፣ እግዚአብሔር ህላ ያለበት፣ እግዚአብሔር ባለበት ክርስቲያኖች እንዴት መኖር ያለባቸው መመላለስ ያለባቸው? ቤቱ ምን ስለሆነ? የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ስለሆነ። ስለዚህ እንመለስ። ዮሐንስ ወንጌል ላይ ስንመለስ ምዕራፍ 2 ላይ እግዚአብሔር ኢየሱስ ክርስቶስ በነገራችን ላይ የአባቴ ቤት ሲል ይሄ የመጀመሪያው አይደለም። ኦኬ፣ የአባቴ ቤት ሲል ኢየሱስ ክርስቶስ ይሄ የመጀመሪያው አይደለም። ይሄ ለሁለተኛ ጊዜ ነው የአባቴ ቤት አለው። ኦኬ፣ ትዝ ይላችሁ እንደሆነ ቅድም የሰጧችሁ በዚህ በሉቃስ ወንጌል ላይ እመቤታችን ጌታችን ጠፍቶባት ባገኘችው ጊዜ አንድ ጠፋህ ልጃችን ልጄ አስጨነከን እኮ ጠፍተህ አስጨነከን ስትለው የመለሰ መልስ ነበር ኢየሱስ ክርስቶስ። ምን እናንባ ምን ችግር አለው? የሉቃስ ወንጌል ምዕራፍ 2 እንዲህ ይላል። በደንብ አስተውሉ ምን እንደሚል ጌታ። የሉቃስ ወንጌል ምዕራፍ 2 ላይ እሺ ከቁጥር 46 ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸውን በመቅደስ አገኙት። የሰሙትም ሁሉ በማስተዋልና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም እንዲህ አለችው፣ ድንግል ማርያም ምን አለችው? ልጄ ሆይ ለምን እንዲያደረክብን? እነሆ አባትና እኔ የተጨነቅን ስንፈልግ ነበር አለችው። እርሱም እንዲህ አለ፣ ስለምን ፈለጋችሁኝ? በአባቴ ቤት ያችሁት በአባቴ ቤት እሆን ዘንድ ይገባኝ አላወቃችሁምን? አለ። አስተውሉ። በማን ቤት ነው ያለው? በአባቴ ቤት። ስለዚህ ያን መቅደስ ስንት ለሁለተኛ ጊዜ ነው አባቴ ቤት ያለው። አንዳንድ ሰው በቃ የዮሐንስ ወንጌል ምዕራፍ 2 ላይ ብቻ የአባቴ ቤት ያለ ይመስላችኋል። ነው አስቀድሞ ገና በ12 ዓመቱ በመቅደስ ያገኙትም ምን ብሎ መልሷል? መቅደሱን የአባቴ ቤት ብሎ ጠርቶታል። አያችሁ። ኋላ ደግሞ በዮሐንስ ወንጌል ምዕራፍ 2 ላይ በዛሬ እያጠናን ባለ ነው ለዋጮችን ደግሞ ገርፎ ካወጣ በኋላ ምን አለ? የአባቴን ቤት የንግድ ቤት ያደረጋችሁት ብሎ ደግሞ ሲቆጣት ያላችሁ። ስለዚህ መቅደሱን የአባቴ ቤት ሲሉት ያላችሁ። አንድም ቦታ ላይ ግን ምኩራብን የአባቴ ቤት አይለው። ኦኬ። ስለዚህ ከዛ እንደዚህ ያደረገ ጌታ እርግብና ዮሐንስ ወንጌል ምዕራፍ 2 ላይ እንደምታነቡት ሚላል ምን አስወጣ? እርግብን አይደለ? እርግብን ሌላስ? በሬን እና በጎችን። አስተውሉ። 3 ነገሮችን አምላካችን ኢየሱስ ክርስቶስ ከመቅደስ አስወጣ። ምን? በሬ፣ በግ፣ ርግብ። እነዚህ በሬ፣ በግ፣ ርግብ በኦሪት ዘሌዋውያን ላይ እንደምታነቡት ለመስዋዕት የሚቀርቡ ናቸው። አንድ ሰው ኃጢአት ሲሰራ፣ አንድ ሰው በደል ሲሰራ ለመስዋዕት የሚያቀርቡት ርግብ ያቀርባሉ፣ በሬ ያቀርባሉ፣ በግ ያቀርባሉ። ኦኬ፣ ያው ታውቁታላችሁ የመስዋዕቱን ስርዓት። ኢየሱስ ክርስቶስ ለምን እነዚህን አስወጣ ቢባል እርሱ እውነተኛው አማናዊው ከዚህ በኋላ የብሉይ ኪዳን የእንስሳት ደም ማፍሰስ፣ የበግ ደም ማፍሰስ፣ ኦኬ፣ የርግቦችን ደም ማፍሰስ፣ የእንስሳት ደም በአጭሩ አይፈስም። በቃ አለቀ። ስርዓትን ሰራ። ኦኬ፣
ኦሪት ለአዲስ ኪዳን ብሉይ ኪዳን ለአዲስ ኪዳን ጥላው ነውና ሊመጣ ነው ለአማናዊ በግ ለእውነተኛው መስዋዕት ጥላው ነውና ያስተራደበ የእንስሳቱ መስዋዕት ለአማናዊ መስዋዕት ጥላ ነውና ደም ሳይፈስ ስርየት የለም። ኦኬ ይታረድ የነበረው በግ ለአማናዊ በግ ለኢየሱስ ክርስቶስ ምሳሌ ነውና ስለዚህ ምን አረገ? አዲስ ስርዓትን ሰራ። ከመቅደስ ባናስወጣ ርግቦችን፣ በሬዎችን እና በጎችን አስወጣ። ለምን? ከዚህ በኋላ ምን ስለሚሆን የእንስሳት መስዋዕት በእግዚአብሔር ቤት አይቀርብም። ይልቁንም እውነተኛው ኢየሱስ ክርስቶስ እውነተኛው በግ የእግዚአብሔር ልጅ እውነተኛው በግ አማናዊ በግ የፋሲካችን በግ የሚታረደው በግ ኢየሱስ ክርስቶስ ስጋውን ይቆርሳል፣ ደሙን ያፈሳልና በመስቀል ላይ ቤዛ ይሆናል፣ ይታረዳልና በይስሐቅ ፋንታ የታረደው በግ ኢየሱስ ክርስቶስ እውነተኛው በግ ኢየሱስ ክርስቶስ ኦኬ በሸላቾች ፊት ዝም እንደሚል በግ የተባለ ኢየሱስ ክርስቶስ። ስለዚህ ምን አረገ? ርግቦችን በሬዎችንና በጎችን ከቤተ መቅደስ አስወጣ ማለት ነው። በጣም ጥሩ ቀጠለ። ከዛ ደግሞ ይላል ለዋጮች ደግሞ መጡ። ለዋጮች አስተውሉ። የለዋጮችን ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ ይላል። እነዚህ ናቸው በጣም 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 አስቸጋሪዎች ለዋጮች የተባሉ። ኦኬ ለዋጮች የተባሉ ሙስሊሞች ምን ሆናችኋል? አሁን የሆነ ነገር ብናገር ልታብዱ ነው። እኔ ግን ባለጌ አይደለሁም እንደናንተ። ስማችሁንም አልጠራን፣ ትዝም አላላችሁን፣ ስማችሁንም የሚል ፊደልም አላወራው። እኔ እኮ እንዴት ምግባር እንኳን እንዴት እንደምታጡ ነው ግራ የሚገባኝ። ኦኬ ኤኒዌይ ስንመለስ ለዋጮች እነማን ናቸው? ለዋጮች ማለት አስተውሉ፣ እግዚአብሔር ቤት ቁጭ ብለው ምን የሚያደርጉ ናቸው? ለምሳሌ እና እንደዚህ ስትሏቸው ገንዘብ ክፈሉ የሚሏችሁ መክሊታቸውን ጸጋቸውን በገንዘብ የሚደራደሩ እግዚአብሔር የሰጣቸውን ነገር በገንዘብ የሚለውጡ ኦኬ ንጽህናን በመርከስ የሚለውጡ ቅድስናን በመርከስ የሚለውጡ ትህትናን በትዕቢት የሚለውጡ ፍቅርን በጥላቻ የሚለውጡ እነዚህ ምን ይባላሉ? ለዋጮች ይባላሉ። ቁጭ ብለው በእግዚአብሔር ቤት ምን ያደርጋሉ? ይለዋውጣሉ ገንዘብ። አንዱ ሲመጣ አንዱ አየር ባየር ይሰራሉ። እንደዚህ አይነት ዛሬ በቤተክርስቲያን አሉ። ሞልተናል። በእግዚአብሔር ቁጭ ብለን ዘረኝነትን የምናቀነቅን፣ ዘረኝነትን የምንሸውጥ፣ ዘረኝነትን የምንገባበዝ፣ ስድብን የምንገባበዝ፣ ሐሜትን የምንገባበዝ፣ ሐሜትን የምንሸቅጥ፣ ሐሜትን የምንነግድ፣ ስድብን የምንነግድ ነጋዴዎች፣ ሌቦች አለ። ከእግዚአብሔር ቤት የምንዘርፍ፣ እግዚአብሔርን የምናሳዝን፣ የእኛ ጥቅም፣ የእኛ ስጋ፣ የእኛ ምቾት፣ የእኛ ድሎት ይሙላ እንጂ ጉዳያችን የሚሆን የእግዚአብሔር ነገር በነፃ የተሰጣችሁን በነፃ ስጡ የሚለውን እንኳን የሚታገለን ለአገልጋይ አይከፈል እያልኩ አይደለም። የሚያበረየው ብራፍና ተሰሩ ይላል። ለአገልጋይ የሚገባውን ይሰጣል። አገልጋይ ግን መደራደር የለበትም። አገልጋይ ግን ቁጭ ብሎ ይሄን ካልከፈልከኝ ይሄን አልመጣም፣ እንዲህ ካላረከኝ እንዲህ ካላረከኝ እያለ እንደ መንገድ ስራ ኮንትራት መፈራረም አይጠበቅበትም። ምክንያቱም አገልግሎታችን በረከት የሚያስገኝ ነው። እንዴ ብንዘምር በእግዚአብሔር ጸጋ ስለሰጠን ነው። ብንቀድስ እግዚአብሔር ጸጋ ስለሰጠን ነው። ብንሰብክ እግዚአብሔር ጸጋ ስለሰጠን ነው። ይህ በየትኛው ችሎታ ያመጣኸውን ነው የምትለውጠው? በገንዘብ በየትኛው ችሎታ ያመጣሁትን ጸጋ ነው ቁጭ ብዬ በገንዘብ የምለውጠው? ወደ ቤተ እግዚአብሔር ሰዎች ሲመጡ ቁጭ ብዬ የምሸቅጠው የምለውጠው? ለዋጮች ነበሩ በቤተ መቅደስ፣ ነጋዴዎች፣ አጭበርባሪዎች ማለት ናቸው። ኢየሱስ ክርስቶስ እነዚህን ሳይ ተቆጣ። ምክንያቱም ቁጭ ብሎ የእግዚአብሔር ቤት ንግድ ቤት አድርገውታል። ዛሬም እኛ እንደዚህ አይደል ያደረግነው? ጉቦኞች ነን፣ ሙሰኞች ነን። ለማገልገል ጉቦን ከፍላል፣ የሆነ ነገር ጉቦን ከፍላለን። ነጋዴዎች። ጌታችን ጅራፉን እስኪያነሳ ድረስ ነው። ጅራፉን ያነሳለት ግን ከቤቱ ነው የሚጀምረው። በምኩራብ ጊዜ ትልቁ የምናስበው በቃ ጌታ እኮ ጅራፍ ገምዶ ገርፎ አስወጣ የሚለው አይደለም። ባይዘወይ እኔና እናንተ ምንድን ነው የምንማረው? ከዛ
እኔና እናንተስ ነው የሚጠብቀን ካልተስተካከልን? እኔና እናንተስ እግዚአብሔር ጅራፉን ገምዶ ይመጣ ዛሬ ማን ይሆን የሚተርፈው? ማን ይሆን የሚጸናው? ማን ይሆን ንጹህ ሆኖ የሚገኘው? ማን ይሆን በንጽህና በቅድስና እያገለገለ ያለው? ማን ይሆን እንደሚቀድሰው እንደሚዘምረው እንደሚሰብከው እየኖረ ያለው? ማን ይሆን እንደተሰጠው አደራ ፍሬ እያፈራ ያለው? ማን ነው በእውነት በትህትና በንጽህና በቅድስና እያገለገለ ያለው? አልዋሸንም፣ አልቀጠፍንም፣ አልዘረፍንም፣ የእግዚአብሔርን ቤት ሰውን አላጭበረበርንም፣ አላታለልንም። አሁን ቲክቶክ ላይ ነው ይሄን ሰሞን መስቀላቸውን አንጠልጥሎ ምንፍቅና የሚናገሩ አላያችሁ? እግዚአብሔር ልቦና ይስጣቸው ለእነዚህ አይነት ወንድሞች። ትልቅ መስቀል አንጠልጥለው እኔ ኦርቶዶክስ ነኝ፣ በቃ ጥምቀት አያድንም፣ እኔ ኦርቶዶክስ ነኝ፣ ቁርባን ምንም ለዋጮች ይባላሉ እነዚህ። እግዚአብሔር ቁጭ ብለው ምንፍቅናን የሚለውጡ ክርስቲያንን እያሉ የሚያጨረብሩ ለዋጮች፣ እውነተኛውን ትምህርት በክደት ትምህርት የሚለውጡ ለዋጮች ይባላሉ። ወይ ወጥተው አልወጡ ወይ ደግሞ እግዚአብሔር ሆነው ደግሞ የሚለውጡ አሉ። የቤተክርስቲያኗን ትምህርት፣ የቤተክርስቲያኗን መክሊት፣ የቤተክርስቲያኗን ጸጋ በክደት የሚለውጡ በምንፍቅና የሚለውጡ ይሄ ባይዘዌ ለዋጭነት ነው። እግዚአብሔር ጅራፉን እስኪያነሳ ነው። በዚህ ቲክታክ ላይ ፉን ምናምን ስላልን አይደለም። ስለዚህ ክርስቶስ ምን አደረገ? የእነዚህ ለዋጮችን ገንዘብ አፈሰሰ፣ ገበቶቻችንን ሁሉ ገለበጠ። ርብ ሻጮችንም ይህን ከዚህ ውሰዱ አለ። ውሰዱ፣ አውጡ፣ ከዚህ ርግባችሁን ውሰዱ፣ አውጡ፣ በሬዎቻችሁንም ውሰዱ፣ በጎቻችሁንም አውጡ፣ ከዚህ ውሰዱ፣ የቤት ቅናት ይበላኛል ተብሎ እንደተጻፈ አስቡ ይላል። የት ነው የተባለው? የቤት ቅናት በልታኛለች የሚለው የት ነው የሚገኘው? ጌታችን ይሄን ሐዋርያቱ ይህን ሲያስቡ የት የተጽፈው ነው ብንል መዝሙረ ዳዊት ላይ እናገኘዋለን። መዝሙረ ዳዊት ላይ በዚህ በመዝሙረ ዳዊት ያለውን ላንብብላችሁ። ዲያቆኑ በልዑል ድምፅ ከፍ ብሎ ምን ያደርገዋል? ይህን ያዜመዋል፣ ይሰብከዋል። ቅዳሴ ላይ ምስባክ ይህን ይሰብካል። እስመ ቅናተ በላኒ እያለ የቤት ቅናት በልታኛለችና። መዝሙረ ዳዊት በአፕሊኬሽን የምጠቀሙ ከሆነ መዝሙር 69 በአፕሊኬሽን የምጠቀሙ ከሆነ መዝሙር 69 ከቁጥር 9 ላይ አለላችሁ። በአፕሊኬሽን የምጠቀሙ ከሆነ በኖርማሉ የምጠቀሙ ከሆነ መዝሙር 68 ላይ አለላችሁ። መዝሙር 68 ቁጥር 9 ላይ ምን ይላል? የቤት ቅናት በልታኛለችና የሚሰዱን ስድብ በላያ ላይ ወድቋልና፣ ነፍሴን በጾም አስመረርኋት ለስድብም ሆነብኝ ይላል። ኦኬ፣ የቤት ቅናት በልታኛለች። ስለዚህ የትኛው ትዝ አላቸው? በመዝሙረ ዳዊት የተነገሩት ትንቢት ትዝ አላቸው። ግን መዝሙረ ዳዊት ላይ ያለው ቃል ይሄ ብቻ አይደለም የሚለው። ምንድን ይላል? በደንብ አስተውሉ። አንደኛ የቤት ቅናት በልታኛለች ይላል። ሁለተኛ ደግሞ ነፍሴን ስድብን ተሸከመች ይላል። ኦኬ፣ ነፍሴ ስድብን ተሸከመች፣ የሚሰድቡም ሁሉ ስድብ በላይ ወድቋል ይላል። ምን ማለት ነው? ነፍሴን በጾም አስመረርኳት ለስድብም ሆነብኝ ይላል። ምን ማለት ነው? አባቶቻችን ቅዱስ ያሬድ ለምንድን ነው ይሄንን አምጥቶ ከምኩራብ ጋር አገናኝቶ ከዛ ደግሞ ከወንጌል ጋር ከቅዳሴው ጋር ከዛ እንደዚህ ያገናኙ ለምንድን ነው ስንል እስቲ እንየው። ዮሐንስ ወንጌል ላይ ስንመለስ እንዲህ ይላል። ስለዚህ አይሁድ መልሰው ይህ ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል። ከዛ አይሁድን መልሰው ምን አሉ? ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። እንደዚህ እርግቦችን፣ በጎችን፣ በሬዎችን ያስወጣኸው፣ ለዋጮችን በጅራፍ እየገረፍክ ያስወጣኸው የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የንግድ ማዕከል አረጋችሁት ያልከው በምን ምልክት ታሳየናለህ? በምን ስልጣን ይህን ታደርጋለህ? ማነህ አንተ አሉት። ጌታችን ምን አለ? ኢየሱስ መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታነሳዋለን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ ይላል። አያችሁ፣ አምላካችን ኢየሱስ ክርስቶስ ከአይሁድ ዘንድ በጣም ብዙ ስድብ ተቀብሏል። በጣም ብዙ ስድብ ሰድበውታል። ጋኔን አለብህ፣ ቤልዜቡል አለብህ፣
ኦኬ በጣም ብዙ ስድብ ሰድቦታል ጌታችን። አይሁዶች ያልሰደቡት ስድብ የለም። ከመስቀላቸው በፊትም ሰድበውታል፣ ሰቅለውትም ሰድበውታል። ሮማውያን ቢሰቅሉትም አይሁዶች ግን ሲዘባበቱበት ነበረ። ፈሪሳውያኑ ይሰድቡት ነበር። ጌታችን ይቺ ዓለም ስድብ ነው የሰጠችው፣ መርገማችንን፣ ስድባችንን፣ በደላችን ሁሉ ይሸከም ዘንድ ነውና። ቅድም ምናልን ስናነብ መዝሙረ ዳዊትን የቤት ቅናት በልታኝ ያለቻልና ያ ስድብ ያ አመፃ በላይ ላይ ነው ያለው አያችሁ። የእግዚአብሔር ቤት ቅናት እውነት ይበላናል እና እንዳንተ አሁን ቲክታክ ላይ ታችሁ ከሆነ የሆነ አስተያየት ተሰጠን ብለን ቡራ ከረዮ ምንል የሆነ ሲሆነ ነገር ነቀፈኝ ብለን አይናችን ፈጦ ቪዲዮ ምንሰራ የሆነ አስተያየት ተሰጠን ብለን በቃ ቁጭ ብለን ለዛ ሰው ስድብን ምንመልስ ኮመንት ላይ ነገር ተሰደኩላችሁ እጥፍ የምትሳደቡ እጥፍ የምንሳደብ የሆነ ነገር ተነካው ብለን የስድብ ቪዲዮ ምንሰራ እጥፍ ስድብ እጥፍ አሜት እጥፍ ክፋት ምንመልሳለን። እንደዛ አይደለም። እኛ ክርስቲያኖች እንደዛ መሆን የለብንም። ስለ ቤቱ ስለ እግዚአብሔር ቤት ስለ ሰውነታችን አንድም በቤቱ ደግሞ ስላለው ህብረት ስድብ መከራ ብንቀበል የቤቱ ቅናት እዛ ደስ ያደርሰን ይገባል። ለቤት ቅናት አይኔ እኮ ስለ እግዚአብሔር ቤት ምቀና ነው ብለን ተስ ብንሳደብ እኛ እኮ ስለ እግዚአብሔር ቤት ቀንተን ነው ብለን ክፋት ብናረግ ሐሜት ብናማ ቁጭ ብለን አይሆንም። የቲክቶክ ባህሪ ከእግዚአብሔር ቤት ቅናት ጋር አይገናኝም። እናስተካክል። የእግዚአብሔር ቤት የቀና ሰው እውነት የእግዚአብሔር ቤት ቅናት ካለን ወይ ቲክቶክ ሊዘጋ ነው። ምን ተፈጠረ? እስቲ አንዴ ኮፒ ሊንክ አድርጉልኝ ፕሊዝ። ኮፒ ሊንክ አድርጉልኝ። 5 ሚኒት ሰጠኛ እንደ 5 ደቂቃ ሰጠኛ። ኮፒ ሊንክ አድርጉለት። ኮፒ ሊንክ አድርጉት። ኮፒ ሊንክ ይደረጋል ጊዜ ኮፒ ሊንኩ 3000 ነው የሚታየው። ቢያንስ እስኪ 10000 እንምላው እስኪ አንድ ጊዜ